ይህ ለክርስቶስ ተሰቃየው በሚል ርዕስ ወደ አማርኛ ቋንቋ የተመለሰው መጽሐፍ እውነተኛ ታሪክ ነው። ባለታሪኩና ጸሐፊው ፓስተር ሪቻርድ ቡምብራንድ የተባለ ሩማንያዊ ዳግም የተወለደ ክርስቲያን ነው። ሪቻርድ በመጀመሪያ በሂትለር መራሹ ናዚስቶች በኋላም በስታሊን መራሹ ኮሚኒስቶች በእምነቱ ምክንያት ተሰቃይቷል። በተለይም ኮሚኒስቶች ለ14 ዓመታት በእስር አማቀውታል። በክርስቶስ ምክንያት አካላዊ፣ ስነ ልቦናዊና መንፈሳዊ ስቃይን አስተናግዷል። አስደናቂ ምስክርነቱም በመጽሐፍና በፊልም ሊወጣ ሲችል ተስፋዬ መስፍን የተባለም ሰው እንደ ግዕዝ አቆጣጠር በ1966 ዓ.ም መጽሐፉን ወደ አማርኛ መልሶ ሲያስነብብ በጊዜው በስደት ላይ ለነበረችው የኢትዮጵያ ቤተክርስቲያን መጽናናት ምክንያት እንደነበር ይታመናል። ተርጓሚ ተስፋዬ መስፍን፣ ተራኪ ዳዊት ወርቁ። ክፍል 4 እንደሚከተለው ይቀርባል። ለክርስቶስ ተሰቃየው። ደራሲ ሪቻርድ ቡምብራንድ፣ ተርጓሚ ተስፋዬ መስፍን፣ ተራኪ ዳዊት ወርቁ። ምዕራፍ 3 ከታሰርኩ 14 ዓመት ሆነኝ። በእነዚህ ጊዜያት መጽሐፍ ቅዱስ ወይንም ሌላ መንፈሳዊ ጽሑፍን አላየሁም። ብዙ ያጠናኋቸው ጥቅሶች ተዘንግተውኛል። ነገር ግን 14ኛ ዓመቴን በሞላው ጊዜ በድንገት ከመጽሐፍ ቅዱስ ክፍል አንድ ታሪክ ትዝ አለኝ። ያም ያዕቆብ ራሔልን ስለሚወዳት 14 ዓመት ተገዛላት። ያም 14 ዓመት ምንም አልረዘመበትም፣ ምክንያቱም ይወዳት ነበርና የሚለው ታሪክ ነው። ታዲያ እኔም ለሚወደኝና ለምወደው ለክርስቶስ 14 ዓመትን ማሳለፌ እርሱ ካደረገልኝ ውለታ ጋር ሳስተያየው በጣም አነስተኛ መሆኑ ይሰማኛል። በእርግጥም የ14 ዓመት ከምን ጊዜው እንደደረሰ አላውቅም። ብዙ ጊዜ ካሳለፍኩ በኋላ ተፈታሁ። ሚስቴም ለ14 ዓመት በታማኝነት ቆየችኝ። ምንም እንኳ ከመታሰሬ በፊት ብቁ ኑሮን ለመኖር የሚያስችል ሀብት ቢኖረኝም ያ ሁሉ እኔ ለመታሰር ወደ ወህኒ ስወርድ ተወርሶ ነበር። ስለዚህ እንደገና ኑሮን ለመቋቋም መታገል ነበረብኝ። የተፈቱት ቄሶችና የቤተ ክርስቲያን መሪዎች በኮሚኒስቶች የበላይ ጥበቃ ስር የሆኑትን ትንንሽ ቤተ ክርስቲያኖች እንዲያስተዳድሩ ተሾሙ። እኔም ባርሶቫ ያለችውን አነስተኛ ቤተ ክርስቲያን አስተዳዳሪ እንደሆን እግዚአብሔር የለም ሃይማኖትም አይጠቅምም በሚሉ በኮሚኒስት መሪዎች ተሾምኩኝ። አንድ የኮሚኒስት ድርጅት እንዲህ ሲል ማስጠንቀቂያ ሰጠኝ። አሁን እንድታስተዳድራት በምንሰጥህ አነስተኛ ቤተ ክርስቲያን ውስጥ 35 ሰዎች አሉ። ስለዚህ 36 ሆነው ቢገኙ ልብ አድርግ፣ ውርድ ከራስህ ነው። ወጣቶችን ስሰብክ ብገኝም የሚደርስብኝንም ስቃይ ጽኑነት በማስፈራራትና በዛቻ ነገሩኝ። ምን አይነት ስልጣን ነው? ያሉት ሰዎች 35 ናቸው። 36 እንዳይሆኑ ማስጠንቀቂያ ተሰጠኝ። ለመሆኑ ክርስቶስ ለተከታዮቹ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ሲል ተናግሮ የለ? ታዲያ ትክክለኛ ትእዛዝ ሰጪ ማን ነው? 35 ሰዎች ላይ አንድ ተጨምሮ 36 እንዳይሆኑ የሚፈልጉ የኮሚኒስቶች መሪዎች፣ ወይንስ በምድር ዙሪያ ሁሉ በእርሱ እንዲያምኑና ከዘላለም ሞት እንዲድኑ ፈቃዱ የሆነ ክርስቶስ? ሌሎች ጥያቄውን እንዳሻቸው ይመልሱት። እኔ ግን ቢቻለኝ ዓለምን ሁሉ ክርስቲያን አድርግ ዘንድ ወንጌልን እሰብካለሁ። ይህ ብቻ ሳይሆን የቅስናን ልብስ ለብሼ በሚስጥር የእነሱ ወሬ ጠቋሚ እንደሆንም አባብለውኛል። ኮሚኒስቶች ይህን በመሰለና በሌላም ብዙ መንገድ ቤተ ክርስቲያንን ይዋጓታል። ወንጌልን ለሰዎች ብሰብክ ብዙዎች ወደ ጌታ እንደሚመጡ አውቃለሁ። ይህን እንዳላደርግ ደግሞ ብዙ ማስጠንቀቂያ ተሰጥቶኛል። ከጥቂት ጊዜ በኋላ ግን ወንጌልን በትጋት እሰብክ ነበር። እግዚአብሔርም እርሱን በሚሹት መሃል በታላቅ ኃይል ተመላለሰ። ታላላቅ ታምራትም ተደረጉ። የጌታ ቤተ ክርስቲያንም ዕለት ዕለት ታድግ ነበር። አንድ ቀን በአንድ ገጠር በሚኖር ክርስቲያን ወንድሜ ቤት አርፌ እንቅልፍ ሸለብ አድርጎኝ ሳለ በድንገት ያ ወንድሜ ቀስቅሶ ክርስቲያን ወንድሞች ከውጭ አገር ሊጎበኙኝ እንደመጡ ይነግረኛል። ወደ እንግዳ መቀበያ ክፍሉ ወጣ ብል
እኛን ለማናገር የሚሹ 6 ሰዎችን አገኘው። ብዙ አወጋን። ከተነጋገርንባቸው ጉዳዮች ብዙ እናት አባታቸውን በኮሚኒስት እስር ቤት ያጡትን የክርስቲያን ሰማዕታት ልጆችን ለመርዳት፣ መንፈሳዊ ጽሑፎችን ለመበተን፣ ክርስትናን ለማስፋፋት ነበር። ከነዚህ ሰዎች እንደተነጋገርኩ በጣም ደስ አለኝ። በአሜሪካ፣ በኢንግላንድ እና በስካንዲኔቪያን ሀገሮች ክርስቲያኖች እንዳልተዘነጋን ገባኝ። እንዲያውም በታላላቅ የጸሎት ስብሰባቸው ላይ እግዚአብሔር እኛን እንዲረዳን ይጾሙና ይጸልዩ እንደነበረም ነገሩን። ከብዙ ውይይት በኋላም ወደ ሀገራቸው ከመመለሳቸው በፊት ስለ አንድ 14 ዓመት በኮሚኒስቶች እስር ቤት ስለታሰረ ክርስቲያን ሰምተን ነበርና ያን ሰው አግኝተነው እርሱን ለማነጋገር ስለምንፈልግ በዚህ እንድትረዳን አሉኝ። እኔም ያ እናንተ ልታነጋግሩት የምትፈልጉት 14 ዓመት በኮሚኒስት እስር ቤት ያሳለፈው ሰው እኔ ሪቻርድ ኡምብራንድ የሚባለው እኔ ነኝ አልኳቸው። ሊያምኑኝ አልቻሉም። ብዙ ማስረጃዎችን አቀረብኩ። ከመካከላቸው አንዱ እንዴት አንተ ያ ሰው ልትሆን ትችላለህ? እንደምናይ በጣም ደስተኛ ነህ አለኝ። አሁንም ቢሆን በእርግጥ እኔ ሊያነጋግሩት የሚፈልጉት ሰው መሆኔን እንዲያውቁ በማለት ብዙ ነገርኳቸው። የደስታዬ መነሻ ግን የእኛ በሌሎች ክርስቲያን ወንድሞቻችን አለመዘንጋታችን ነው። በእስራት በነበርንበት ጊዜ ሌላው ዓለም ስለኛ ምንም የማያውቅ መስሎን ነበር። አሁን ግን እንዳልተዘነጋን በክርስቲያኖችም ጸሎት ዕለት ዕለት እንደምንታሰብ ስንሰማ እንዴት ደስ አይለንም? ከነዚህ ሰዎች ጋር ይበልጥ ወንጌልን ለማስፋፋት ስለምንችልበት መንገድ ፕላን አወጣን። በፕላናችንም መሰረት ብዙ መንፈሳዊ ጽሑፎችን፣ ወንጌሎችንና መጽሐፍ ቅዱሶችን በተንን። ውጤቱም በጣም አጥጋቢ ነበር። እኔና ቤተሰቤ ያለ ክርስቲያኖች ጸሎትና ድጋፍ እስካሁን ለመቆየት እንኳ ባልቻልንም ነበር። ዳሩ ግን በችግር ያለ ሕዝብ ይረዱ ዘንድ መላእክትን የሚልክ ኃያል አምላክ እነዚህን ወንድሞች ላከልን። እነሱ ለኛ ከአምላክ እንደሚላኩ መላእክት ናቸው። ያቺ 35 ሰዎች የነበሩባትና 36 የሆኑ እንደሆነ ከፍ ያለ ቅጣት አለበት ተብዬ ማስጠንቀቂያ ተሰጥቶኝ አስተዳዳሪ እንደሆን በኮሚኒስቶች የተሾምኩባት ቤተክርስቲያን ከመጠን በላይ ዕለት ዕለት ታድግ ነበር። ስለዚህም ምናልባት ለሶስተኛ ጊዜ እንታሰር ይሆናል የሚል ስጋት በእኔና በሌሎችም ዘንድ ነበር። የኖርዌጂያን ሚስዮንና የቶብራውያን ክርስቲያኖች ማህበር በመባል የታወቁ 2 ድርጅቶች ለሩማንያ መንግስት $2500 ከፍለው ከሩማንያ እንደወጣ ተደረገ። ለመሆኑ ከሩማንያ ለምን ወጣሁ? ከሩማንያ የወጣሁበት ምክንያት ዳግመኛ እታሰራለሁ በሚል ፍራቻ ምክንያት አልነበረም። ነገር ግን የቤተ ክርስቲያን ህብረት ችግራቸውንና ለሌላው ዓለም እንዳሰማላቸው አፈጉባኤ አድርገው ስለመረጡኝ ነው። ምንም እንኳ በአካሌ በሩማንያ ካሉ ክርስቲያን ወንድሞቼ ርቄ ብሄድም ልቤ ዳግመኛ ከማይጠፋው ዘር በመወለድ ወንድሞቼ ከሆኑ ክርስቲያኖች ጋር ነው። ከሩማንያ ወጥቶ የክርስቲያኖችን ችግር ለሌላው ዓለም ማስረዳት አስፈላጊነቱ ባይታየኝ ኖሮ እስከ መጨረሻው ከሩማንያ የመውጣት እቅድ አልነበረኝም። ሩማንያን ለቅቄ ከመውጣቴ በፊት 2 ጊዜ ወደ ሚስጥር ፖሊሶች ድርጅት ተጠርቼ $2500 መሸጥ የተነገረኝ። ሩማንያ ኮሚኒዝም ባመጣባት ችግር ምክንያት የገዛ ልጆቿን እንኳ እስክትሸጥ ድረስ የድሃ ሀገር ሆናለች። በፊታቸው የቀረብኩባቸው ባለስልጣኖች ሂድ፣ ወደ ሌላው ዓለም ሄደ ወንጌልን እንዳሻ ስበክ፣ ግን ተጠንቀቅ፣ እኛን አትንካን፣ ስለኛም ተቃራኒ ነገርን እንዳትናገር፣ ከሩማንያ ከወጣ በኋላ እንኳን ይህን አሁን የምነግርህን ነገር ቸል ብትል ምንም ወደ ሩቅ ሀገር ብትሄድ አፍነን መልሰን እንደምናመጣ እንዳዘነጋ። ማስጠንቀቂያው በጣም ከባድ ነበር። አብሮኝ ታስሮ የነበረው ኦርቶዶክሳዊ ጳጳስ ከሩማንያ እንደኔ ተመሳሳይ ማስጠንቀቂያ ተሰጥቶት ከወጣ በኋላ ማስጠንቀቂያውን ቸል በማለት ስለ ኮሚኒዝም ክፉ ወሬን አስወርታል በመባል ወህኒ ከመግባቱም ሌላ በብዙ ልዩ ልዩ ስቃይ ይሰቃይ ነበር። አይኖቹ እያዩ የእጅና የእግሩ ጥፍሮች ተነቀሉ። ይህ ብቻ ሳይሆን ከበርሊን ከኢጣሊያና ከፓሪስ ታፍነው የተመለሱ ብዙ ሰዎችን አውቃለሁ። ከሩማንያ ስወጣ ኮሚኒስቶች የሰጡኝ ማስጠንቀቂያ አፍነው ሊወስዱኝ እንደሚችሉ ብቻ አልነበረም።
ነገር ግን ስለኔ ብዙ መጥፎ ወሬን በማስወራት ሞራሌን እንደሚሰብሩ ነገሩኝ። ይህ ሁሉ የማስጠንቀቂያ ጋጋታ ስለ ኮሚኒዝም መጥፎነት እንዳላወራ ለማድረግ ነው። ሌላም ይህን የመሳሰሉ ብዙ ማስጠንቀቂያዎች ከሰጡኝ በኋላ ወደ ፈለኩበት ዓለም እንድሄድ ፈቀዱልኝ። በህዳር ወር 1965 ዓ.ም እኔና ቤተሰቤ ሩማንያ ለቀን ወጣን። ከሩማንያ ከመውጣቴ በፊት እንድታሰር ወደ ፈረደብኝ ኮሎኔል መቃብር ሄጄ አበባን አስቀመጥኩ። ይህም ምንም እንኳ ኮሚኒዝምን ብቃወምም የኮሚኒስቶች ግን ወዳጅ መሆኔን ሊያስረዳልኝ ይችላል። በእርግጥ ኮሚኒዝምን እጠላለሁ፣ ኮሚኒስቶችን ግን እወዳቸዋለሁ። ኃጢአትን እጠላለሁ፣ ኃጢአተኞችን ግን እወዳለሁ። ኮሚኒስቶች ክርስቲያኖችን ሊገድሉ ይችላሉ፣ በውስጣቸው ያለውን የክርስቶስን ፍቅር ግን ሊገድሉት ወይንም ሊያጠፉት አይችሉም። እኔ ሞራላቸውን የገደለው የዚያ የመጥፎ ትምህርት ተቃዋሚ በሆንም እንኳ የሰው ልጆች ሁሉ ወዳጅ ነኝ። ምዕራፍ 4 አይሁዶች አንድ ታሪክ አላቸው። አባቶቻቸው ከግብፅ ከባርነት ምድር በወጡ ጊዜ በተቃዋሚዎቻቸው ላይ ብዙ መቅሰፍት ወርዶ ነበር። ከነዚህም ታላላቅ ተአምራት አንዱ የእስራኤል ልጆች እንዲያልፉበት የኤርትራ ባህር እንደ ግድግዳ መቆሙና እነርሱ ከተሻገሩና ዳር ከቆሙ በኋላ ግን የግብፃውያን ሰራዊት እነርሱን ለማሳደድ ሲገቡ በውሃው ሙላት ተበልተው ወደ ተራሮች ስር እንደዘቀጡ የሚያስረዳ ነው። ታዲያ እስራኤላውያን ጠላቶቻቸው በውሃው ተደፍነው እንደሞቱ ባዩ ጊዜ ደስ ብሏቸው ይዘምሩ ነበር። መላእክትም አብረው ይዘምሩ ነበር። ታዲያ የሁሉ አባት የሚሆን እግዚአብሔር መላእክትን በትዝብት እንዲህ አላቸው፣ እስራኤላውያን ቢስቁ፣ ቢደሰቱ፣ ቢዘምሩ፣ በጠላቶቻቸው መጥፋት እጅግ ቢቦርቁ ሰዎች ናቸው። የእናንተ ግን ከእነርሱ ጋር አብሮ መደሰት መልካም አይደለም። ለመሆኑ እኔ የእስራኤላውያን ፈጣሪ እንደሆንኩ የግብፃውያንስ አይደለሁምን? አልወዳቸውምን? በእስራኤላውያን መዳን ስደሰት በግብፃውያን መጥፋት እንደማዘን ይህ ለምን ከእናንተ ተሰወረ? ኢያሱ በኢያሪኮ በነበረ ጊዜ ዓይኖቹን አንስቶ የተመዘዘ ሰይፍ የያዘ መልአክን አየ። ኢያሱም በድንጋጤ ፊቱ ቆሞ የነበረውን መልአክ አንተ ለየትኛው ወገን ነህ? ለእኛ ወይስ ለጠላቶቻችን? አለው። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13። ይህ ኢያሱ ያየው መልአክ ሰው ቢሆን ኖሮ እኔ እናንተ ነኝ ወይንም የጠላቶቻችሁ ነኝ ባለው፣ የአንዱ ተቃዋሚ የሌላው ግን ደጋፊ በሆነ ነበር። ነገር ግን እርሱ ከሌላ አካባቢ የመጣ ነበር። እርሱ የመጣው ሁሉም በትክክለኛ ፍርድ ከሚጎበኙበት ሀገር ነው። ስለዚህም ያ መልአክ ኢያሱን እኔ እናንተ ወይንም የጠላቶቻችሁ ነኝ ከማለት ይልቅ የእግዚአብሔር መልእክተኛ እንደሆነ ብቻ ነገረው። እንደዚሁም ክርስቲያኖች ምንም እንኳ ስጋውያን ከሚሆኑ እናትና አባት የተወለዱ ቢሆኑም በመንፈስ ግን ከእግዚአብሔር ተወልደዋል። የመለኮታዊው ባህሪ ተካፋዮች ናቸው። በኮሚኒስቶች ብዙ ብሰቃይም በእነርሱ ላይ ምንም ጥላቻ የለኝም። ምንም ቢሆን የእግዚአብሔር ፍጥረቶች ናቸው፣ እርሱም ይወዳቸዋል። ታዲያ እንዴት እጠላቸዋለሁ? የኮሚኒስቶች ጓደኛ ነኝ። እውነተኛ ጓደኝነት ማለት ሁለት ነፍሶች በአንድ ራስ ማለት ነው። ዳሩ በነፍስ ከእነርሱ ጋር አንድነት የለኝም። እኔ በነፍስ በመንፈሳዊ ዓለም ወይንም በመንግሥተ ሰማያት አምናለሁ፣ እነርሱ ግን አያምኑ። እኔ እግዚአብሔርን እወዳለሁ፣ እነርሱ ግን የእግዚአብሔር ተቃዋሚዎች ናቸው። ምናልባት የኮሚኒስቶች ደጋፊ ወይንም ተቃራኒ መሆኔን ብትጠየቅ መልሴ የሚያሻማ ይሆናል። እርግጥ ኮሚኒዝም በሰዎች አእምሮ ውስጥ ከንቱ ነገርን የተከለ ትምህርት ነው። ስለዚህ እኔ ኮሚኒዝም ተቃዋሚ ነኝ፣ እስኪጠፋም ድረስ እዋጋለሁ። ነገር ግን በመንፈስ ከክርስቶስ ጋር በሰማያዊ ስፍራ ተቀምጫለሁ። ማለት ያ መልአክ ከነበረበት አካባቢ ነኝ። ኮሚኒስቶች ምንም እንኳ ቢያመፁ በፍቅር ከሚታዩበት አካባቢ ነኝ። መላእክት ሁሉ የሰው ልጆችን ለመርዳት ከሚላኩበት አካባቢ ነኝ። ስለዚህም የምስራቹ በኮሚኒስት አገር እንዲስፋፋ ተጋለሁ። የክርስቶስን ወንጌልና እርሱንም በማመን የዘላለም ሕይወት እንደሚገኝ አውጃለሁ። አምላኬ ኮሚኒስቶችን ይወዳቸዋል። እሱ ራሱ ከ100 በጎች አንዲቷ ብትጠፋበት እሷን በፈለገበት ፍቅር
ኮሚኒስቶችንም እሱን እንዲያምኑና የዘላለም ሕይወት እንዲያገኙ ይሻል። የእርሱ ሐዋርያትና ታላላቅ የክርስትና መምህራን የእርሱ ፍቅር አንዱን ካንዱ የማይለይ ዓለም አቀፍ እንደሆነ አስተምረዋል። ቅዱስ ማካሪ እንዲህ አለ። አንዱ ሰው ይህን ወደዋለሁ ያኛውን ግን እጠላዋለሁ እያለ በሰዎች መካከል ልዩነትን ቢፈጥር ራሱንም ክርስቲያን ነኝ እያለ ቢጠራ ያ ሰው ፍጹም ክርስቲያን አይደለም። ምክንያቱም ያለው ፍቅር አንዱን አስወድዶ ሌላውን የሚያስጠላ ነውና። ቅዱስ አውግስጢኖስ ደግሞ እንዲህ አለ። ዓለም ሁሉ ጻድቅ፣ አንድ ሰው ብቻ ግን ኃጢአተኛ ቢሆን ክርስቶስ ለዚያ ላይ ኃጢአተኛ ዳግመኛ መጥቶ ሊሰቀልለት ይወዳል። የእርሱ ፍቅር ሁሉም እንዲድኑ የሚሻ እንጂ በሰዎች መካከል ልዩነትን የሚያመጣ አይደለም። የክርስትና ትምህርት ብዙ ሰዎች እንደሚያመካኙበት የተወሳሰበ ሊረዳ የማይችል ሳይሆን ግልጽና የተብራራ ነው። ክርስቶስ የሞተው ስለ ፍቅር ለፍቅር ነው። በመስቀል የተቸነከረውም ለሁሉም ነው። እርሱ የሞተላቸው ስለሆኑ ኮሚኒስቶችንም ይወዳል። ስለዚህ እኛ የክርስቶስ የሆንን ኃጢአትን እንጥላ፣ ኃጢአተኞችን ግን እንውደድ። ኮሚኒዝምን ብንጠላም ኮሚኒስቶችን መውደድ ይገባናል። በእስር ቤት ውስጥ ብዙ ፓውንድ በሚመዝን እግረ ሙቅ ታስረው በሌላም በብዙ መንገድ በኮሚኒስቶች ሲሰቃዩ ነበር። ቢሆንም በውስጣቸው ያለው የክርስቶስ መንፈስ ግን ለሚበድሏቸው የኃጢአት ስርየት ይሆን ዘንድ ወደ እግዚአብሔር ይቃትታል። ክርስቲያኖች ለሚያሰቃዩአቸው ለኮሚኒስቶች ይጸልያሉ። ይህን የሚያደርገው በልባቸው የፈሰሰው የክርስቶስ ፍቅር ነው። ጠባብ የሆነው የሥጋውያን አእምሮ ግን ሊረዳው አይችልም። ከጥቂት ጊዜ በኋላ ያሰቃዩን የነበሩት ኮሚኒስቶች በሚያደርጉት ጥፋት ተፈርዶባቸው ጥቂቶቹ አብረውን ታሰሩ። አሰቃዮችና ተሰቃዮች በአንድነት ታሰሩ። ክርስቲያን ያልነበሩት ሰዎች ቀድሞ ይገርፏቸው፣ ይደበድቧቸው የነበሩት ሰዎች እነርሱ የቀመሱትን ስቃይ ስለቀመሱላቸው ደስ ሲላቸው፣ ክርስቲያኖች ግን ለእነርሱ የሚሰጣቸውን ዳቦና መድኃኒት በስቃዩ ጽናት ሕመም ለደረሰባቸው ለኮሚኒስቶች ይሰጡ ነበር። ጌታን ተቀብዬ ክርስቲያን ከሆንኩ ጀምሮ በመንገድ ለማያቸው ወንዶችና ሴቶች በልቤ ውስጥ የሚነሳው ጥያቄ እሷ ወይም እሱ ድነዋል የሚል ነበር። ላልዳኑ ነፍሳትና ለደከሙ ክርስቲያኖች ያለቀስኩባቸው ቀናት ጥቂት አልነበሩ። ነፍሳትን ሁሉ ወደ ደህንነት ለማምጣት ልቤ በፍቅር ይግል ነበር። ያም ፍቅር በመላው ዓለም ክልል ስለሚዞር ኮሚኒስቶችንም ይጨምራል። በእስር ቤት በጣም ተራብን። እስክንዘልና እስክንወድቅ ድረስ በችጋር ተቆላን። ልክ እንደ አጽ ደርቀን ስለነበር አባታችን ሆይ የሚለውን የጌታን ጸሎት ለመጸለይ እጅግ ረዝምብን ነበር። በዚህ ሁሉ ድካምና ስቃይ ደጋግሜ ጌታ ሆይ እወድሃለሁ እል ነበር። ታዲያ አንድ ቀን ጌታ ግልጽ በሆነ አጥንት ጠልቆ በሚገባ ንግግር እጅግ ውብ በሆኑም ቃላት አዎ ትወደኛለህ፣ እንደምትወደኝም አውቃለሁ፣ እኔ ደግሞ አንተን እንዴት እንደምወድህ ላሳይ ካለኝ በኋላ ወዲያው በሰውነቴ ውስጥ እንደሚነድ እሳት ነበልባል የእርሱ ፍቅር ተቀጣጠለ። አካልን አልፎ ወደ ሰውነት ዘልቆ እንደሚገባ ኃይለኛ የፀሐይ ጨረር ነበር። ትንሿ ልቤ ሁሉም በሚችል መለኮታዊ አምላክ ፍቅር ጋለች። እኔም እርግጥ ነው ጌታ ሆይ፣ እኔ አንተን ከምወድበት ፍቅር ይልቅ አንተ እኔን የምትወድበት ፍቅር እጅግ የጋለ ነው አልኩ። ሁለቱ ደቀ መዛሙርት ወደ ኤማሁስ መንደር ሲሄዱ ጌታ ሲናገራቸው ልባችን ነደደ ያሉት ያን ፍቅር እኔም ተለማመድኩት። በእርግጥ ዓለምን ሁሉ ለማዳን ራሱን ስለ ፍቅር በመስቀል ለመሞት የሰጠው የፍቅር አምላክ ኮሚኒስቶችን አልዘነጋቸውም። ብዙ ውሃ ሐይቆችና ጅረቶችም ውቅያኖስን የበላይ አዛዥ አድርገው በፍቅር ላይ ዘመቻ ቢያደርጉም መለኮታዊ ፍቅርን ነዲድ ሊያጠፉ አይችሉም። ፍቅር እጅግ ጽኑ ነው። ጥላቻ ግን የመቃብርን ያህል ጨካኝ ነው። መቃብር ድሃንና ሀብታምን፣ ሕፃንና አዋቂን፣ ጎረምሳንና ኮረዳን፣ አሮጊትና ሽማግሌን፣ ነጭና ጥቁርን፣ አሽከርና ጌታን እንደሚይዝ ሁሉ መለኮታዊውን ፍቅር የሰዎችን ልጆች በቅፍ ይይዛል። ያም ፍቅር የልቡን መሻት እስኪያደርግ አይጠፋም። አንድ ቀን እኛ ወዳለንበት እስር ቤት አንድ በደም የተጨማለቀ ክፉኛ የተደበደበና ግማሽ ሙት የሆነ ሰው ተወረወረ። ከሰውነቱና ከራሱ ላይ ደም በብዛት ይጎርፋል። እኛም ስናጥበው ሳለን አንዳንዶች በዚህ ሰው ላይ ስላደረጉት ጥፋት ኮሚኒስቶችን ይረግሙ ነበር። ይህን ሲሰማ የቤተ ክርስቲያን መሪ እንዲህ አለ፣
እባካችሁ ክርስቲያን ወንድሞቼ አትርገሟቸው፣ ይልቅ ጌታ ይቅር እንዲላቸው እንጸልይላቸው አለና ተንበርክኮ ጸለየ። በእስር ቤት እንዴት ደስተኞች ሆነን! ያለፉትን 14 ዓመታት ሳስባቸው አንዳንዴ በጣም እደሰት ነበር። ሌሎች ሰዎችና የእስር ቤቱ ዘበኞች ራሳቸው በዚያ ሁሉ ስቃይ ደስተኞች መሆናችንን ሲመለከቱ በጣም ነበር የሚገረሙት። ዝማሬ ካፋችን አልተወገደም። ይህንን በማድረጋችን ብንደበደብም ለእግዚአብሔር ምስጋና መስጠት ዋና ተግባራችን ነበር። አንዳንድ ጊዜማ ዘማሪያን ወፎች ከኛ ጋር እየዘመሩ ለመዝሙራችን ልዩ ውበት የሚሰጡት ይመስል ነበር። ምንም እንኳ መዝሙራቸውን ሳይጨርሱ በኮሚኒስት ፖሊሶች እንደሚቋረጡ ቢያውቁም የሆነው እስከሆነ ድረስ ዝማሬ ከአንደበታቸው አልተለየም። ይዘላሉ፣ ይደሰታሉ፣ እግዚአብሔርንም ያመሰግናሉ። እንዴት ይህም በመሰለ ስቃይ ክርስቲያኖች ደስተኞች ሆኑ! በእስር ቤት ሳለው ጌታ ለደቀ መዛሙርቱ እናንተ የምታዩትን የሚያዩ ዓይኖች ብፁዓን ናቸው ያለበትን ምክንያት አሰላስል ነበር። ደቀ መዛሙርቱ ያዩት ሕመምን፣ ረሃብን፣ ሀብታም ድሃን ሲበድል እውነት በሐሰት እግር ስር ስትጣል ነበር ያዩት። በዚያ ዘመን ፓለስታይን በጭካኞች ሮማውያን እጅ ስለነበረች የሚያዩት ሁሉ የሚያስደስት አልነበረም። ቢሆንም ጌታ እናንተ የምታዩትን የሚያዩ ዓይኖች ብፁዓን ናቸው አለ። ያ ደስ ይበላችሁ የሚለው ቃል ስቃይን፣ ረሃብን፣ የፍርድ መጉደልን በማየታቸው ሳይሆን የሁሉ አዳኝ፣ የመልካም ነገር ሁሉ ምንጭ፣ የሰው ልጆች ሁሉ ተስፋ የሚሆን ጌታን በማየታቸው ነበር። ያቺ በብዙ ቀለም ተሽጎርጉራ የምታምረው ቢራቢሮ አንድ ቀን ላይን በሚያስጠላ ቀፎ ውስጥ ነበረች። ያ ቀፎ ሲሰበር ግን ውበቷን ይዛ ከቀፎው ለመውጣት ቻለች። አንድ ቀን በችግር በጭንቀት ላሉ ክርስቲያኖች እንዲህ ይሆናል። ቀፎው ሲሰበር ነፍሳት ሁሉ ነፃ ይወጣሉ። ብዙ የተሰቃየ ኢዮብን አስቡት። ታዲያ ምን ሆነ? እግዚአብሔር ስለደረሰበት መከራ ሁሉ መልሶ ካሰው። ሰውነቱ በቁስል የተመታውን፣ ውሾች ቁስሉን ይልሱለት የነበረውን አልዓዛርን አስቡት። ታዲያ ምን ሆነ? በሞተ ጊዜ መላእክት የዘላለም ፍስሐ ወዳለበት ወደ አብርሃም እቅፍ ወሰዱት። ይህንን ሳስብ ለክርስቲያኖች የተነገረው የተስፋ ቃል ሁሉ ወለል ብሎ ታየኝ። ዛሬ በቡትቶና በቁስል የተሸፈነው የክርስቲያን ሰማዕታት ገላ እጅግ ነጭ በሆነ የካህናት ነገሥታት ልብስ እንደሚሸፈን ትዝ አለኝ። ሰዎች አሁን እንዳሉበት ይዞታ ሳይሆን ወደፊት እንደሚሆኑበት መመልከት፣ አሳዳጆችም እንደ ሳውል ተለውጠው ቅዱስ ጳውሎስ ሲሆኑ ማየት ምንኛ ደስ ይላል። በእርግጥ ሲያሳድዱን የነበሩትን ብዙዎቹን ተመልሰው ክርስቲያን ሲሆኑ አይተናል። ክርስቲያን በመሆናቸው ወህኒ ቢገቡም ስለ ጌታ በመሰቃየታቸው በጣም ደስተኞች ነበሩ። እንደዚሁ ጳውሎስና ሲላስ ብዙ ተደብድበው እግራቸው ከግንድ ከተጠረቀ በኋላ እንዲጠብቃቸው ታዞ እንደነበረው የፊልጵስዩስ ወታደር ወንድሞቼ ሆይ እንድን ዘንድ ምን እናድርግ ብለው ቀድሞ ተቃዋሚዎቻችን የነበሩ ሰዎች ጠይቀውን፣ እነሱም እኛ የምናምነውን አምላክ አምነው የወንጌሉ አስፋፊዎች እንደሆኑ ስናይ ምንኛ ደስ ይል ይመስላችኋል? በክርስቲያኖች የሚያሾፉት በጎልጎታ እንደነበሩ ሰዎች ከትንሽ ጊዜ በኋላ ደረታቸውን እየደቁ ይህስ በእውነት የእግዚአብሔር ልጅ ነው በማለት ሲናዘዙ መስማት ደስ አይልምን? ኮሚኒስቶች እንደሌላው ሁሉ የሥጋ ልብ ስላላቸው እነርሱም በጌታ ወንጌል ሊያምኑና ተናዘው እርሱን ሊቀበሉ ይችላሉ። ይህንንም የተረዳነው በእስር ቤት በነበርንበት ጊዜ ነው። በእነሱ መገረፍ ነው እነርሱን ማፍቀር እንዳለብን የተረዳ ነው። ከወገኖቼ ብዙዎች ተገለዋል። ቢሆንም ከገዳዮቹ ብዙዎቹ ጌታን የተቀበሉት በእኔ ቤት ነበር። የእኛ አስተሳሰብ፣ አስተያየት ከጉንዳን ወይንም ከትንኝ በጣም ከፍ ያለ እንደሆነ ሁሉ እግዚአብሔርም ነገራችንን ሁሉ እኛ ከምንገምተው በጣም በሚለይ ርቀት ያያቸዋል። እርሱ ሰው እንደሚያይ ይህ ስቃይ ሁሉ ምንም እንኳ በእኛ በሰዎች ጊዜ አስተሳሰብ የከፋና የማይቻል ቢሆንም የነገሮችን መጨረሻ በሚያውቅ በአምላክ ዓይን መጨረሻቸው ብሩህ ነበር። ከግማሽ ክፍለ ዘመን በላይ የተንሰራፋው ኃይል
ምናልባት 1000 ዓመት አንድ ቀን በሆነችለት በአምላካችን እንደ አንድ ቀን ትቆጠር ይሆናል። ምንም እንኳ ሕዝቡ የሆኑትን ክርስቲያኖች የሚያሳድዱ ቢሆንም አምላክ ለዓለም ካለው ዓላማ ኮሚኒስቶችን አላስወጣም። እርሱ የኃጢአተኛን ተናዞ መመለስ እንጂ በኃጢአቱ መጥፋቱን አይወድም። የመንግሥተ ሰማያት በር አልተዘጋባቸውም። የክርስቲያኖች እናት የምትሆን ሰማያዊት ጽዮን ኃጢአታቸውን ከተናዘዙ ጌታ ኢየሱስንም እንደ ግል አዳኛቸው ከተቀበሉ የእነርሱም እናት ትሆናለች። የመንገደኛ መሪ የሆነው መብራት አልጠፋባቸውም። በብርሃኑ መኖርን ከፈቀዱ ተፈቅዶላቸዋል። እኛም ቀድሞ መጥምቁ ዮሐንስ ክርስቶስና ሐዋርያቱ ንስሐ ግቡ ብለው እንደሰበኩ ሁሉ ተመሳሳይ መልእክትን ልንሰጣቸው ይገባል። ኮሚኒስቶችን ሊለውጣቸው የሚችል ፍቅር ነው። ስለዚህም የክርስቶስን ፍቅር እናበርክትላቸው። በኃይል መቃወምን ካመጣን ሂትለር የኮሚኒስቶች ተቃዋሚ ነበር። ጥላቻ ዓይኑን አሳወረው። ብዙዎችን አሰረ፣ ብዙዎችንም ገደለ። ቢሆንም ሊያጠፋቸው አልቻለም። እንዲያውም የዓለምን 1/3 ያህል እንዲበዙ መንገድን ከፈተላቸው። እኛ ግን ኮሚኒስቶችን በፍቅር ለማሸነፍ በፍቅር የተመሰረተ ዕቅድ በእስር ቤት አወጣን። የቤተ ክርስቲያን ታሪክ ብንመረምር የቀደመችው ቤተ ክርስቲያን መልእክቷን መልካም ውጤት እንዲያገኝ ያደረገችው አስቀድማ ለሕዝብ አለቆች ማለት ለነገሥታትና ለአለቆች ወንጌልን ትሰብካለች። ከዚያ በኋላ የሕዝቡ መሪዎች የትምህርቱን መልካምነት ካዩ በኋላ ሕዝቡን እንዲያስተምሩ ሙሉ ነፃነት ይሰጧቸዋል። ይህን በመሰለ መንገድ ነው ወንጌል እንዲስፋፋ ያደረጉት። ለምሳሌ ኖርዌይ የክርስቲያን ሀገር የሆነችው እንዴት ነበር? ንጉሳቸውን ኦፍላን አስቀድሞ ክርስቲያን በማድረግ ነበር። ሃንጋሪን ክርስቲያን ለማድረግ ምን ተደረገ? በዘመኑ የነበሩ ወንጌላውያን አስቀድመው ስዊተፌንሰን ለሚባለው ንጉሳቸው ሰበኩለት። ይህን ካደረጉ በኋላ ክርስትናን በቀላሉ እስከዚህ ድረስ ሊያስፋፉ ቻሉ። በአፍሪካም ወንጌልን የሰበኩ ሰባኪያን የሕዝቡ ራስ ወይንም አለቃ የሆነው ከተቀበለ የተቀሩት ነገዶች በቀላሉ እንደሚቀበሉት ስለሚያውቁ በመጀመሪያ ወንጌልን የሚሰብኩት ለሕዝቡ ወይንም ለነገዱ መሪ ነበር። መሪው ከተቀበለው ሕዝቡም ይቀበለዋል። ለዚህ ነው እኛም ለኮሚኒስት አለቆች በድፍረት የምንሰብከው። ማኦ ሴቱንግ ወይንም ብሬዥኔቭ ክርስቲያኖች ቢሆኑ ተከታዮቻቸውም በቀላሉ ይሆናሉ። ኮሚኒዝምን በመንፈሳዊ ይዞታ እንዴት ልንዋጋ እንችላለን? ኮሚኒዝም ማንንም ደስተኛ አያደርግም። እኔ ራሴ ብዙ የኮሚኒስት አለቆችን አውቃለሁ። ደስታ ያለው ሰዎች ናቸው። ታላቅ የጭንቀት ቀንበር በላያቸው ነው። ያን ቀንበር ሊሰብር የሚችል ክርስቶስ ብቻ ነው። ኮሚኒስቶችን በክርስቶስ ወንጌል ማሸነፍ ምናልባት ዓለምን ከኒውክለር ጦርነት ማዳን ሊሆን ይችላል። ሰዎች ዳቦን ሳይጠግቡ ካፋቸው የጦር መሳሪያን በብዛት ያከማቻሉ። ወንጌልን ለእንደነዚህ አይነት ሰዎች መስበክ ዓለምን ዓለም አቀፍ ከሆነ ጭንቀት ሊያድናት ይችላል። እነሱን ወደ ወንጌሉ የምስራች መጥራት ጌታንና የሰማይን መልአክ ያስደስታል። ይህም ማድረግ ቤተ ክርስቲያንን በድል ጎዳና መምራት ነው። ጨካኝ ጎሳዎች በብዛት በነበሩባቸው ቦታዎች ማለት እንደ ኒው ጉኒያ፣ ማዳጋስካር እና ሌሎችም ብዙ ክርስቲያኖች ሊፈሩበት ከቻሉ ዛሬም የሩሲያ እና የሌሎችም ኮሚኒስት ሀገሮች የወንጌል ዘር እንዲዘራባቸው ለምድር ሊሆኑ ይችላሉ። አስተውሉ። እግዚአብሔር የለም የሚሉ የነበሩት ብዙ ሰዎች ዛሬ በእግዚአብሔር ፍቅር እየተቃጠሉ ነፍሳትን ወደ ክርስቶስ ለመመለስ ይታገላሉ። እኔ ራሴ የአምላክ መኖሩን የምክድ ኤቲስት ነበርኩ። ዛሬ ግን እኔ ቀድሞ ል እንደነበረው እግዚአብሔር የለም በሚሉ መካከል መኖሩንና ለሰው ልጆች ያለው ዓላማ በልጁ አምነው የዘላለም ሕይወትን ያገኙ እንደሆነ አስተምራለሁ። በጌታ ያመኑ ክርስቲያኖች ጌታን በጣም ይወዳሉ። ምክንያቱም የበደላቸውን ይቅርታ ሁሉን ከሚችል አምላክ ስላገኙ ነው። ምንም እንኳ የሰው ልጆች በዘር፣ በነገድ፣ በቋንቋ፣ በሃይማኖትና በአስተሳሰብ የተለያዩ ቢሆኑም በእግዚአብሔር ፊት ሁሉም ተመሳሳይ ደረጃ አላቸው። እሱ የዓለም ልጆችን ሁሉ ከአንድ አፈርና ደም ፈጥሯቸዋል። በእርሱ ፊት ታላቅና ታናሽ ሕዝብ የለም። ለተለየ ጎሳ የተለየ ዓላማ የለውም። የክርስቲያን ወንጌላውያን መልእክት በድሩ ለሚኖሩ ነገድ ብቻ መሆን የለበትም። በተለይም ወደ ኮሚኒስት ምድር ማተኮር ይኖርባቸዋል። ኮሚኒስቶች ካመኑ ኮሚኒዝምን ባስፋፉበት ቅናት ክርስትናንም ሊያስፋፉት ስለሚችሉ ነው። የክርስቲያኖች መሪ የሚሆን ክርስቶስ አገልግሎቱን በመንደሮች ብቻ አልወሰንም። የወንጌሉን ውጋጋን የዓለም መንፈሳዊ እንቅስቃሴ መዲና በምትሆን በኢየሩሳሌምና በከተሞቿ ሁሉ አወጀ። ተከታዮቹንም ሄዱና ወንጌል ለፍጥረት ሁሉ ስበኩ፣ ያመኑ ይድናሉ ሲል አዘዛቸው።
የጌታውን ፈለግ የተከተለ ጳውሎስ ወንጌልን በይሁዳ ምድር በሰማርያ ብቻ እንዲወሰን ስላልፈቀደ ራሱን መስዋዕት በማድረግ እስከ ሮም ድረስ እንዲስፋፋ ይተጋ ነበር። መጽሐፍ ቅዱስ ለክርስቶስ ስለተነገረለት ተስፋ እንዲሁ ይላል፣ የሴቲቱ ዘር የእባቡን ራስ ይቀጠቅጣል። የመላው የወንጌላውያን ዓላማ ዓለምን በወንጌል ማዳረስ መሆን አለበት። የጌታን ሥራ ማለት ወንጌልን የምንሰብክ ሰዎች በቸልተኝነት መስራትን እንተው። በቸልተኛ ሰው የተሠራ ሥራ ውጤቱ አያምርምና። መጽሐፍ ቅዱስ የጌታን ሥራ በቸልተኝነት የሚሠራ የተረገመ ይሁን ይላል። ቤተ ክርስቲያን በፕላኗ ውስጥ የኮሚኒስትንም ዓለም ብታስብ ምንኛ መልካም ነው። ጦርነት ሁል ጊዜ በመከላከል ሳይሆን በማጥቃትም መሆን ይኖርበታል። ቤተ ክርስቲያን ግን እስካሁን ድረስ ከኮሚኒዝም ጋር ባደረገችው ውጊያ የምትጠቀመው በመከላከል ብቻ ነበር። ቢሆንም ድሉ የእርሷ አልሆነም። አሁን ግን ዓላማዋን ለውጣ በመከላከልና በማጥቃት ልትዋጋ ይገባታል። ውጤቱም ያማረ ይሆናል። ክርስቲያኖች ሆይ አምላካችንን ይዘን የመላውን የኮሚኒስት ዓለም በወንጌሉ ለማጥለቅለቅ እንታገል። ይህን ማድረግ እንድንችልም ድሉ የወንድሞቻችን እንዲሆን በጸሎት እንርዳቸው። አምላካችን ጸሎትን ይሰማል። ለጌታችን የብረት አጥር መስበር ቀላል ነው። የቀደመች ቤተ ክርስቲያን በእምነትና በድፍረት ትሠራ ነበር። በዚህም ድልን አገኘች። እኛም ዛሬ ወንጌልን የምንሰብክ የቀደሙ አባቶቻችን በጥበብ ወንጌልን ከሰበከን በአጭር ጊዜ ውስጥ መላውን ዓለም በወንጌል ለመለወጥ እንችላለን። በምዕራብ ያሉትን አንዳንድ የቤተ ክርስቲያን መሪዎች እንዳነጋገርኳቸው ለኮሚኒስት ተከታዮች ወንጌልን ለማዳረስ ምንም እቅድ የላቸውም። ከዓላማቸው ወጥተውታል። ጌታ ግን ወንጌልን ለተለዩ ሕዝብ ወይንም ነገድ እንዲሰብክ አላስተማረም። ወደ ዓለም ሁሉ ሂዱ ነው ያለው። እነዚህ ሰዎች ኮሚኒስቶችን ከዕቅዳቸው ሰረዟቸው። እርግጥ ሰው ማመን አለበት። ማመን መልካም ነገር ነው። እምነትን በሥራ መግለጽ ግን አብልጦ መልካም ነው። እውነተኛ አማኝ ለዚያ ላመነበት ነገር ሊሞት ሊገደል እንኳ የሚደፍር ነው። ጳውሎስ ያምን ነበር፣ ግን እምነቱን በሥራ የገለጸ ነው። እንዲህ አይነቱ ቆራጥነት በቀደሙት ክርስቲያኖች ላይ ነበር። የዛሬ ወንጌላውያን ግን ማመናቸውን መናገር ደስ ይላቸዋል። ያመኑትን ግን በሥራ ላይ ሊያውሉት አይወዱም። ከምዕራባውያን የተረዳው ትልቁ ነገር ኮሚኒስቶችን አይወዷቸውም። ለዚህም ማስረጃ የሚሆንን እነርሱን ወደ ክርስቶስ ወንጌል ብርሃን ለማምጣት ምንም ጥረት አለማድረጋቸው ነው። በቡዲስቶች በእስላሞችና በአይሁዳውያን መካከል የሚሰሩ ብዙ ወንጌላውያን ልከዋል። ካሪ ህንዶችን፣ ሃድሰን ቴይለርም ቻይናውያንን በመውደዳቸው የደህንነትን ወንጌል ሰበኩላቸው። ስለወደዷቸውም ያ በእነርሱ ላይ ያላቸው ፍቅር ደህንነትን እንዲሰብኩላቸው አነቃቃቸው። በዚህም ብዙ ክርስቲያኖችን ለማፍራት ተቻለ። እነርሱን ግን ኮሚኒስቶችን አይወዷቸውም። ብዙ ጊዜ ፍቅርን ማሳየት ሲገባቸው ጥላቻ ማሳየታቸው፣ በአጉል ዘለፋና ትችት መዋጋታቸው ኮሚኒስቶችን ይበልጥ ክርስትና እንዲጠሉ አድርጓቸዋል። ኮሚኒስቶችን በወንጌሉ ኃይል ክርስቲያን ካላደረግናቸው እነርሱ እኛን ኮሚኒስቶች ያደርጉናል። በመጀመሪያው ክፍለ ዘመን ክርስትና በግሩም ሁኔታ በሰሜን አፍሪካ ተስፋፍቶ ነበር። ከዚያም ቅዱስ አውግስጢኖስን፣ ቅዱስ አትናቲያስን፣ ቅዱስ ሳይፕሬንን፣ ቅዱስ ቴርቱሊያንን የመሳሰሉት የሃይማኖት መምህራን ተገኙ። በሰሜን አፍሪካ የነበሩት ክርስቲያኖች የዘነጉት ነገር ቢኖር እስላሞችን ወደ ክርስትና ማምጣት ሲኖርባቸው ቸል ማለታቸው ነው። እንዲያውም በጥቃቅኑ ዶክትሪን እየተለያዩ እርስ በርሳቸው ይከራከሩ ነበር። ስለዚህም ዛሬ ቀድሞ የክርስቲያን ምድር የነበረውን አገር እስልምና አጥለቅልቆታል። ክርስትናም እስከ ዛሬ ድረስ በዚያ አካባቢ የነበረውን ኃይል ሊያስመልስ አልቻለም። እስኪ ከታሪክ እንማር። በሪፎርሜሽን ጊዜ ሃስ፣ ካልቪን፣ ሉተር ሆነው ህዝቡን በኢኮኖሚና በፖለቲካ ኃይል እየጨቆነ ይገዛ ከነበረው ከጳጳሱ ተጽዕኖ ነፃ ለማውጣት በአንድ ዓላማ ተነሱ። ዛሬም የክርስቲያን ቤተ ክርስቲያን ጨካኝ ከሆኑ የጨለማ ገዢዎች አስተዳደር ሰዎችን ነፃ ለማውጣት መስራት አለባት። በዚህ በተቀደሰ ተግባር ክርስቲያኖች ነን የሚሉ ሁሉ ሊተባበሩ ይገባቸዋል። እኔም የክርስቲያኖችን ህሊና ለዚህ በጎ ተግባር አነቃቃ ዘንድ ተላኩ። ይህን ልናደርግ የምንችለው በጥላቻ ኃይል አይደለም። ይህንን ካልን ከጥላቻ የሚበልጥ ኃይል ኒውክለር ከኮሚኒስቶች ጋር ነው። ከእነርሱ ጋር ወታደራዊ ጦርነትን ማወጅ ምናልባት ብዙ ህዝብን የሚያስፈጅ አዲስ ዓለም አቀፍ ጦርነትን ማስነሳት ይሆናል። እኛ ካንሰር፣ ሳምባ በሽታ፣ ኮሌራ፣ ውንብድና፣
ሌብነትን የመሳሰሉትን የማህበራዊ ኑሮ ጠላት የሆኑትን እንዲጠፉ እንሻለን። ይህንንም ለማድረግ በሰዎች አእምሮ መጥፎ ትምህርት የሚተክለውን ሐሰተኛ ፍልስፍና አስቀድመን ማጥፋት አለብን። ኮሚኒዝምን ሊገለብጥ የሚችል አንድ ኃይል ብቻ አለ። ያም ኃይል የአረማውያን ምድር የነበረችው ሮምን የገለበጠ ነው። እሱም የጨለማ ኃይሎች እንኳን ሊያጠፉት የማይችሉት የወንጌል ሰደድ እሳት ነው። ቲቶና ቫይኪንግ የተባሉትን ጨካኞችና ደም አፍሳሽ ህዝቦችን የገለበጠ ምን ኃይል ነው? የወንጌል ኃይል አይደለምን? ያም ወንጌል ዛሬ በቆራጥ ክርስቲያኖች በኮሚኒስት ሀገሮች ይሰበካል። እነዚያን ወንድሞች መርዳት ከስቃያቸው መካፈል ብቻ ሳይሆን ከሚያገኙትን በረከት ተሳታፊ መሆን ማለት ነው። ይህንንም ማድረግ የተራ ክርስቲያኖች ተግባር ብቻ ሳይሆን በስልጣን ላይ ያሉ ክርስቲያኖችን መሆን ይገባል። ጆርጅ ሁደጅ የተባለው የቀድሞ የሮማንያ ጠቅላይ ሚኒስትር ለብዙ ጊዜ ክርስቲያኖች አሳዳጅ ሆኖ ከኖረ በኋላ ራሱ በክርስቶስ አምኖ ኃጢአቱንም ሁሉ ተናዞ የህይወት ዓላማውንም ለውጦ እስኪሞት ድረስ በክርስትና ሃይማኖት ጸንቶ ቆመ። በኮሚኒስት ፓርቲ ውስጥ ብዙ ክርስትናን የተቀበሉ ክርስቲያን ወንድሞች አሉ። ይህም እየበዛና እየተስፋፋ ነው። ከዚያ በኋላ መላውን የኮሚኒስት አባሎች ለመለወጥ ተስፋ ይኖረናል። ያም ለውጥ ቲቶ ወይንም ጉሙልካ እንዳደረጉት ሳይሆን ከዚያ የሚበልጥ ይሆናል። እነሱ ለውጥ እንደሚያመጡ ሰበኩ፣ እኛም ለውጥ እንደምናመጣ እንሰብካለን። ቢሆንም እኛ በምናመጣው ለውጥና ኮሚኒስቶች ባመጡት ትልቅ የመለያየት ገደብ አለ። የእነርሱ ለውጥ በሰዎች መካከል የወንድማማችነትን ፍቅር እንደሚያመጣ አስተማሩ። ሆኖም ፍቅር መሆኑ ቀርቶ እርስ በርሳቸው ውሻ በአጥንት እንደሚጣላ ይጣላሉ። ምድርን ወደ ኤደን ገነት ለመለወጥ ተነሱ። ይህም ሰማያዊ መንግስት አለ ብለው በሚያምኑት ላይ ለመዘበት ነው። ዛሬ ግን ከካፒታሊስት ሀገሮች ስንዴ እስኪላክላቸው ድረስ ረሃብተኞች ናቸው። ኮሚኒስቶች ምንም እንኳ አለቆቻቸው እንደሚሳሳቱና እንደተሳሳቱም ቢያውቁ ባለቆቻቸው ላይ ያላቸው እምነት ታላቅ ነው። እነርሱ ያለቆቻቸው አውራ የለሽ ሕዝቦች ናቸው። በመላው እግዚአብሔር የለም በማለት በማቴሪያል ብቻ ራሳቸውን ደስተኞች ሊያደርጉት በሚጣጣሩ ሰዎች ልብ አንድ ባዶ ስፍራ አለ። ያም ባዶ ስፍራ በክርስቶስና በወንጌሉ ምስራች ብቻ ሊሞላ ይችላል። የሰው ነፍስ በተፈጥሮ እግዚአብሔርን ለማግኘት ተጠራለች። በወንጌሉ ውስጥ ሰዎችን ሊማርክ የሚችል አንድ የፍቅር ኃይል አለ። ያ ኃይል ሲሰራ አይቻለሁ፣ ሊሰራ እንደሚችልም አምናለሁ። በእስር ቤት የሚሰቃዩ ክርስቲያኖች ለሚያሳዩአቸው ፍቅርን ያሳያሉ። እጅግ ታላቅ በሆነ ስቃይ ውስጥ ሳሉ የክርስቶስን ፍቅር ያንጸባርቃሉ። የክርስቲያኖች ፍቅር በዘር በቀለምና በነገድ መለየት የለበትም። የሁላችን ፈጣሪ የሚሆን እግዚአብሔር ምንም እንኳ ከሰው ልጆች ውስጥ የሚታዘዙትና የማይታዘዙት እንዳሉ ቢያውቅም ክርስቶስ እንዳስተማረው ፀሐይን በጻድቃንና በኃጥአን ላይ ያበራል። የክርስቲያኖችን ፍቅር እንደዚህ መሆን አለበት። የብዙ ክርስቲያኖች ገዳይ ቢሆኑም ኮሚኒስቶችን መጥላት የለብንም። ጌታ ጠላቶቻችሁን ውደዱ ሲል ወንድሞቻችሁን ጥሉ ማለቱ አይደለም። በጀርመን ያሉ የወንጌላዊት ቤተክርስቲያንና የካቶሊክ ቤተክርስቲያን ለችግረኞች መርጃ የሚሆን 125 ሚሊዮን ብር ለተራቡ ሀገሮች መርጃ እንዲሆን ለገሱ። እርግጥ በመለገሳቸው መልካም አደረጉ። በዓለም ላይ ብዙ የተራቡ ሰዎች አሉና። ቢሆንም በኮሚኒስት ምድር ከሚሰቃዩ መጠጊያ አጥተው ከሚንከራተቱት የክርስቲያን ሰማዕታት ልጆች ያህል የተራቡ መኖራቸውን ይጠራጠራሉ። እነዚህ የእርዳታ እጃቸውን እንዲዘረጉላቸው ይጠባበቃሉ። በአሜሪካ በብሪቲሽና በስካንዲኔቪያን ያሉ ክርስቲያኖች ለችግረኞች መርጃ የሚሆንን ገንዘብ ተደራድተው ቢያዋጡ ለእያንዳንዱ በችግር ላይ ላለ ሰው በቂ እርዳታ ሊሰጡት ይችላሉ። ክርስትና ገና ሕፃን በነበረበት በአንደኛው ክፍለ ዘመን ክርስትና የአይሁድ ብቻ ነው ወይንስ የአሕዛብ የሚል ጥያቄ ተፈጥሮ ነበር። መልሱም በሐዋርያትና በዘመኑ በነበሩት መልካም መምህራን ተሰጠ። ዛሬ ደግሞ ያ ጥያቄ ራሱን ትንሽ ለወጥ አድርጎ ተነስቷል። ብዙዎች ክርስትና ለአንድ ለተለየ ሕዝብ አደራ የተሰጠ ይመስላቸዋል። እንዲህም ብለው ያስተምራሉ። ዳሩ ክርስቶስ የአይሁድ፣ የአሜሪካ፣ የኢንግላንድ ወይንም የሌላ ዲሞክራቲክ አገር ብቻ ሳይሆን መላውን የዓለም ሕዝብ ወደ እግዚአብሔር የሚመራ የመዳን መንገድ ነው። እርሱ በተሰቀለ ጊዜ አንድ እጁ ወደ ምስራቅ ሌላው ወደ ምዕራብ ነበር። የወገንን ልዩነት ሳያደርግ መላውን የሰው ልጆች እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም እረፍትን እሰጣችኋለሁ እያለ ይጠራል። የአይሁድ ንጉሥ ብቻ ሳይሆን የአሕዛብም፣ የምዕራባውያን ሰዎች ብቻ ሳይሆን ቢቀበሉት የኮሚኒስቶችም ነው። ጌታ ራሱ ሐዋርያቱን እንዲህ አላቸው፣ ወደ ዓለም ሁሉ ሂዱና
ወንጌልን ለፍጥረት ሁሉ ሰበኩ። ክቡር ደሙ ለሁሉ ፈሰሰ። ሁሉም ስለ እርሱ ሊሰሙና በእርሱም ሊያምኑ ይገባቸዋል። አንዳንድ የቤተ ክርስቲያን መሪዎች ግን ለኮሚኒስቶች ያላቸው አስተያየት ከክርስቶስ በጣም የተለየ ነው። ይጠሏቸዋል። ያ ጥላቻ ግን ምንም ሊያደርጋቸው አልቻለም። እንዲያውም ይበልጥ አስፋፋቸው። ሊለውጣቸው የሚችለው ግን ፍቅር ነው። ውድ የቻናላችን ተከታታዮችና ቤተሰቦች ቻናላችንን ላይክ እና ሼር በማድረግ እንድታሳድጓት በአክብሮትና በፍቅር እንጠይቃለን። ሰብስክራይብ ያላደረጋችሁ አድማጮች በአክብሮት እና በፍቅር ሰብስክራይብ እንድታደርጉ እንጠይቃለን። መልካም ጊዜ